ሰላም እንደምን አድራችሁ የተከበራችሁ ተመልካቾቻችን የካቲት 30 2017 ዓመተ ምህረት ለዛሬ እንዘላችሁ የቀረቡ ስፖርታዊ መረጃዎች እንድትከታተሉ በክብር እንጋብዛለን። በዛሬው ስፖርታዊ መረጃዎቻችን የኢትዮጵያ ፕሪሚየር ሊግ 22ኛው ሳምንት ትናንት ሁለት ጨዋታዎች ተደርገው ነበር። መብራት ኃይል ሱሑል ሽረን ሲያሸንፍ ሐዋሳ ከነማ ከኢትዮጵያ ቡና ያለ ምንም ግብ 0-0 ተለያይተዋል። ስለነሱን መረጃዎች እነግራችኋለን። በእንግሊዝ ፕሪሚየር ሊግ ትናንትና እጅግ ሲጠበቅ የነበረው የኦልድ ትራፎርድ ፍጥጫ በአቻ ውጤት መጠናቀቅ ችለዋል። በስፔን ላሊጋም አትሌቲኮ ማድሪድ ሲሸነፍ ሪያል ማድሪድ ማሸነፍ ችለዋል። በጣሊያን ሰሪያም እንዲሁ አታላንታ ዩቬንቱስን በማሸነፍ ወደ መሪዎቹ ናፖሊና ኢንተር ሚላን ያለው የነጥብ ልዩነት ማጥበብ የቻለበትን ውጤት አስመዝግቧል። እንዲሁም በጀርመን ቡንደስሊጋና በፍራንስ ሊጋና የተደረጉ ጨዋታዎች ነበሩ። ስለነሱም አጠር አድርገን መረጃዎችን ወደ እናንተ የምናደርስ ይሆናል። አሁንም ለቻናሉ አዲስ የሆናችሁ ተመልካቾቻችን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጥታ ወደ መረጃዎች ነው የምናልፈው። በ22ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ትናንት የተደረጉ ሁለት ጨዋታዎች ነበሩ። ሐዋሳ ከነማ ከኢትዮጵያ ቡና ያደረጉት ጨዋታ ያለ ምንም ግብ 0-0 በሆነ ውጤት ነው ያጠናቀቁት። ስለዚህ አብዛኛው የኢትዮጵያ ፕሪሚየር ሊግ ጨዋታዎች ብዙም ግብ አናይባቸውም። ትናንትም ሐዋሳ ከነማም ኢትዮጵያ ቡናም ምንም ግብ ሳያስቆጥሩ 0-0 በሆነ ውጤት ጨዋታቸውን ማጠናቀቅ ችለዋል። በዚህም ኢትዮጵያ ቡና በ33 ነጥብ አሁንም ሁለተኛ ደረጃ ላይ ነው የሚገኘው ከኢትዮጵያ ኢንሹራንስ ቀጥሎ። ሐዋሳ ከነማ ግን በ20 ነጥብ 15ኛ ደረጃ ላይ ነው የተቀመጠው ማለት ነው በደረጃ ሰንጠረዡ። ሌላኛው ጨዋታ ማታ 12 ሰዓት ላይ የተደረገው የመብራት ኃይልና የሱሑል ሽረ ጨዋታ ነበር። መብራት ኃይል በያሬድ የማነ ብቸኛው ግብ 1-0 በሆነ ውጤት ማሸነፍ ችለዋል። ሱሑል ሽረ አሁንም ወደ የወራጅ ቀጠና ደረጃውን ይዞ ከፕሪሚየር ሊግ ለመውረድ እየተዘጋጀ ነው የሚገኘው። ሽንፈቶችን እያስተናገደ ነው። እንደምናውቀው ወልዋሎ ዓዲግራት ዩኒቨርሲቲ ነው መጨረሻ ደረጃ ላይ የሚገኘው። ሽረም ከእሱ ቀጥሎ በ15 ነጥብ በ17ኛ ደረጃ ላይ ነው የሚገኘው። መብራት ኃይል በአንጻሩ በ28 ነጥብ በ10ኛ ደረጃ ላይ ነው የሚገኘው በደረጃ ሰንጠረዡ መሀል ላይ ማለት ነው። የኢትዮጵያ ፕሪሚየር ሊግ 22ኛው ሳምንት ዛሬ ቀጥሎ ሁለት ጨዋታዎች ይደረጋሉ። ሀዲያ ሆሳዕና ከባህር ዳር ከተማ 9 ሰዓት የሚያደርጉት ጨዋታ የመጀመሪያው ጨዋታ ነው። እነዚህ ሁለት ቡድኖች በሶስተኛና በአራተኛ ደረጃ ላይ ነው የሚገኙት። ሀዲያ ሆሳዕና 32 ነጥብ ይዘው ሶስተኛ ነው። ባህር ዳር ከነማም በ30 ነጥብ አራተኛ ደረጃ ላይ ነው የሚገኘው። ስለዚህ እነዚህ ሁለት ቡድኖች ዛሬ 9 ሰዓት የሚያደርጉት ጨዋታ እጅግ የሚጠበቅ ጨዋታ ነው። ሀዲያ ሆሳዕና ያለፉት 4 ጨዋታዎችን አድርጎ አንድ ብቻ ነው ያደረገው። 3ቱን በአቻ ውጤት ነው ማጠናቀቅ የቻለው። በአንጻሩ ባህር ዳር ያለፉት 3 ጨዋታዎችን 2 በድል ተወጥቶ አንድ ጊዜ ብቻ ነው አቻ እየተለያዩ። ስለዚህ ባህር ዳር ዛሬ እስከ ሀዲያ ሆሳዕና ጋር ተጫውቶ አሸንፎ ደረጃውን መንጠቅ ይችላል ወይስ ሀዲያ ሆሳዕና አሸንፈው ከኢትዮጵያ ቡና የሁለተኛ ደረጃን መንጠቅ ይችላል የሚለው ጨዋታ አብረን የምንመለከተው ይሆናል። ሌላኛው ጨዋታ ሲዳማ ቡና ከአዳማ ከተማ የሚያደርጉት የ12 ሰዓቱ ጨዋታ ነው። እነዚህ ሁለት ቡድኖች በደረጃው በመሀል ነው የሚገኙት። ሲዳማ በ25 ነጥብ 11ኛ ነው። አዳማም በ19 ነጥብ 16ኛ ደረጃ ላይ የሚገኘው። በእርግጥ አዳማ ከነማ ሱሑል ሽረ በ4 ነጥብ ከፍ ብሎ በ16ኛ ደረጃ ላይ ነው የሚገኘው። ስለዚህ ደረጃውን ለማሻሻል ዛሬ ከሲዳማ ቡና የሚያደርገው ጨዋታ የሚጠበቅ ይሆናል ማለት ነው። የኢትዮጵያ ፕሪሚየር ሊግ አሁንም ኢትዮጵያ ኢንሹራንስ ነው በ35 ነጥብ የሚመራው። ኢትዮጵያ ቡና በ32 እንዲሁም ሀዲያ ሆሳዕና በ33 ተከታዩን ደረጃ ይዟል ማለት ነው። ወደ ውጭ መረጃዎቻችን ስናልፍ በ28ኛው ሳምንት የእንግሊዝ ፕሪሚየር ሊግ ትናንት 3 ጨዋታዎች ቀጥለው ተደርገው ነበር። ቼልሲ ከሌስተር ሲቲ ጋር ያደረገው ጨዋታ በማርክ ኩኩሬላ ብቸኛዋን ግብ 1-0 በሆነ ውጤት ነው ማሸነፍ የቻለው። ስለዚህ ቼልሲዎች ትናንትና ማርክ ኩኩሬላ ስፔናርዳው ተከላካይ ታድጓቸዋል ማለት ይቻላል። በ60ኛው ደቂቃ ነው ግቧን ማስቆጠር የቻለው። ስለዚህ ቼልሲዎች ትናንት ማሸነፋቸውን ተከትሎ ከማንቸስተር ሲቲ የአራተኛ ደረጃውን መረከብ ችለዋል። 49 ነጥብ ሆኗል ነጥባቸው።
ስለዚህ 47 ነጥብ ካለው ማንቸስተር ሲቲ በ2 ነጥብ ከፍ ብለው በአራተኛ ደረጃ ላይ መቀመጥ ችለዋል። በአንጻሩ ሌስተር ሲቲዎች ደካማ እንቅስቃሴ ያደረጉ ነው። እስካሁን 17 ነጥብ ብቻ ነው መሰብሰብ የቻሉት። ከመጨረሻ ደረጃ ላይ ከሚገኘው ሳውዝሃምፕተን ቀጥሎ በ19ኛ ደረጃ ተቀምጠው ወደ ሻምፒዮንሺፕ የሚያደርጉት ጉዞ እያፋጥኑት ነው የሚገኙት። ትናንትና የደረሰባቸው ሽንፈት ተከታታይ 7 ሽንፈታቸው ነው በፕሪሚየር ሊግ። አሰልጣኝ ሩድ ቫን ኒስተልሮይም በሌስተር ሲቲ እየቀናው እንዳልሆነ እያየን ነው የምንገኘው ማለት ነው። ሌላኛው ቶተንሃም በሜዳቸው ከበርንማውዝ ጋር ያደረጉት ጨዋታ ነው። እጅግ ይሄ ጨዋታ ፍጥጫ የበዛበት እጅግ ከባድ ጨዋታ ነበር። 2-2 በሆነ አቻ ውጤትን ማጠናቀቅ ችለዋል። በርንማውዞች በማርከስ ታቨርኒር እንዲሁም ኤቫኒልሰን ጎሎች 2-0 መምራት ችለው ነበር ከሜዳቸው ውጭ። ነገር ግን ፓፓ ማታሳር እንዲሁም ሶን ሆንግሚን ባስቆጠሯቸው 2 ግቦች ቶተንሃም 1 ነጥብ ይዘው መውጣት ችለዋል ማለት ነው በሜዳቸው። ትናንትና በነበረው ጨዋታ የበርንማውዞቹ ወሳኝ ተጫዋቾች ሩያን ክሪስቲያን እንዲሁም አንቶኒ ሰሜንዮ ተጎድተው ከሜዳ መውጣት ችለዋል። በርንማውዞች እነዚህ 2 ወሳኝ ተጫዋቾች የመሀል ተጫዋቻቸው ሩያን ክሪስቲያን እንዲሁም የክንፍ አጥቂያቸው አንቶኒ ሰሜንዮ ከሜዳ የሚርቁ ከሆነ ለሳምንታት ከሜዳ የሚርቁ ከሆነ እጅግ ለበርንማውዞች ጉዳት ነው የሚሆነው። የኤፍኤ ካፕ የሩብ ፍጻሜ ጨዋታ ከማንቸስተር ሲቲ ጋር እንደሚጠብቃቸው ይታወቃል። ስለዚህ በፕሪሚየር ሊግም ለአራተኛ ለቶፕ 4 ለቻምፒየንስ ሊግ ደረጃ እየተፎካከሩ ነው የሚገኙት። ስለዚህ እነዚህ 2 ተጫዋቾች ወሳኝ ተጫዋቻቸው በመሆናቸው ከሜዳ የሚርቁ ከሆነ ጉዳት መሆኑን ለበርንማውዝ አንዶኒ ኦራላ ቡድን እየተነገረ ነው የሚገኘው ማለት ነው። ሌላኛው ከፍተኛ ደረጃ የተጠበቀው የማንቸስተር ዩናይትድና የአርሰናል ጨዋታም በአንድ በሆነ ውጤት ነው 1-1 በሆነ ውጤት ነው ማጠናቀቅ የቻሉት። እነዚህ 2 ቡድኖች በ45ኛ ሲደመር 2 በ47ኛው ደቂቃ ብሩኖ ፈርናንዴዝ ግሩም ግብ በፍጹም በቅጣት ምት አስቆጠረ። ማንቸስተር ዩናይትዶች 1-0 እየመሩ እስከ 74ኛው ደቂቃ መጓዝ ችለው ነበር። ነገር ግን በ74ኛው ደቂቃ ዴክላን ራይስ ከጁሪየን ቲምበር የተቀበለው ግሩም ኳስ ወደ ግብ ቀይሮ 1-1 በሆነ ውጤት ጨዋታቸውን ማጠናቀቅ ችለዋል። አርሴናሎች ጨዋታውን ተቆጣጥሮ ሲጫወቱ ነበር። ነገር ግን ማንቸስተር ዩናይትዶችም በመልሶ ማጥቃት ጥሩ እንቅስቃሴ እያደረጉ ነበር። ስለዚህ በ45ኛ ደቂቃም 2 ደቂቃ ጭማሪ 45ኛው ደቂቃ ካለቀ በተጨመሩ 2 ደቂቃዎች ጋርናቾ ተጠልፎ ወድቆ ብሩኖ ፈርናንዴዝም በቅጣት ምት ግሩም ኳስ አስቆጥሮ ማንቸስተር ዩናይትዶች መሪ አድርጎ ነበር። ነገር ግን አርሰናሎችም መሸነፍ አልቻሉም። 1-1 በሆነ ውጤት ነው ማጠናቀቅ የቻሉት። ሌኒ ዮሮ በማንቸስተር ዩናይትድ በኩል ተጎድቶ ከሜዳ ወጥተዋል። ማንቸስተር ዩናይትዶች ወሳኝ ተከላካያቸው ሊያንድሮ ማርቲኔዝ እንደተጎዳ ይታወሳል። ሌላኛው ተከላካይ ሌኒ ዮሮም ትናንትና ተጎድቶ በኤደን ሄቨን ተቀይሮ ከሜዳ መውጣት ችሏል። የአርሰናሉ ታዳጊ ኤደን ሄቨንም ተቀይሮ ከገባ በኋላ እጅግ የሚገርም እንቅስቃሴ ያደረገ ነበር የ18 አመቱ ወጣት። ስለዚህ ይህ ተጫዋች ምናልባት ሌኒሮ ለብዙ ጊዜ ከሜዳ የሚርቅ ከሆነ ኤደን ሄቨን የመሰለፍ እድል እንደሚያገኝ እንግዲህ እያየን ነው የምንገኘው። ትናንትና ዴቪድ ራያ ጥሩ እንቅስቃሴ ያደረገ ነበር። የሚገርም ኳስም እያዳነ ነበር። በተለይ በ93ኛው በመጨረሻ ደቂቃ ላይ ያዳነው ኳስ እጅግ እያወደሰው ነው የሚገኘው። ስለዚህ ዴቪድ ራያ አርሰናሎችን ትናንት ታድጓቸዋል ማለት ይቻላል ማለት ነው። ይሄ ጨዋታ ከተጠናቀቀ በኋላ በርከት ያሉ አስተያየቶች ተሰጥተዋል። ትናንትና በሜዳ የነበሩም በውጭ የነበሩም ሰዎች አስተያየታቸውን ሰጥተዋል። አሰልጣኝ የማንቸስተር ዩናይትድ አሰልጣኝ ፖርቹጋላዊ ሩበን አሞሪም ከጨዋታ በኋላ ለቀጣይ በዚህ አጨዋወት አትመለከቱንም ብለዋል። ኳስ ሰጥተን በመከላከል አንጫወትም።
ዩናይትድም አበቃለት የምትሉ ሰዎች አላበቃለትም፣ ገና መቼም አያበቃለትም ሲል አስተያየቱ ሰጥቷል። ሩበን አሞሪም በርካታ ብሩኖ ፈርናንዴዞች ያስፈልጉናል ሲልም ለብሩኖ ፈርናንዴዝ ያለ አድናቆት ትናንት መግለጽ ችለዋል ሩበን አሞሪም። ስለዚህ ማሸነፍ ይገባን ነበር፣ በጨዋታችን ማሸነፍ ይገባን ነበር ሲል በ93ኛው ደቂቃ ዴቪድ ራያ ያዳነው ኳስን ምክንያት በማድረግም ተናግረዋል ሩበን አሞሪም ትናንትና። ሌላኛው የመድፈኞቹ አሰልጣኝ ማይክል አርቴታም በተጠየቀው ጥያቄ ልንሸነፍም እንችል ነበር፣ ቀላል ስህተቶች ሰርተናል ሲል አስተያየቱ ሰጥተዋል። ስፔናርዳው አርቴታ ስለ ዋንጫ ፉክክሩ ተጠይቆም አርቴታ አስተያየቱ መስጠት አልፈለገም። አመሰግናለሁ ሲል አጭር መልስ ነው ሰጥቶ ማለፍ የቻለው አርቴታው። ስለዚህ ከሊቨርፑል ጋር መፎካከር እንደማይችል በጣም በ15 ነጥብ ነው እንግዲህ ሊቨርፑል ከአርሰናል የራቀው። ስለዚህ በዚህ ዙሪያ አስተያየት መስጠት አልፈለገም አርቴታ። አመሰግናለሁ ሲልም ማለፍ ችለዋል። የአርሰናል የአቻነቷን ግብ ያስቆጠረውና የጨዋታ ኮከብ ተብሎ የተመረጠው እንግሊዛዊው ዴክላን ራይስም አስተያየቱ ሰጥተዋል። ትናንትና ሊቨርፑል በዘንድሮ የተለዩ ናቸው፣ ነገር ግን የዋንጫ ፉክክሩ ገና አላበቃም ሲል አስተያየቱ ሰጥተዋል። የመድፈኞቹ አከፋፋይ ዴክላን ራይስ። ሌላኛው ሮይ ኪን አስተያየቱ ሰጥተዋል። ትናንትና የቀድሞው ማንቸስተር ዩናይትድ ተጫዋች ሮይ ኪን አርሰናሎች ሊቨርፑልን ትተው ከጀርባው ስላሉ ቡድኖች መጨነቅ አለባቸው ሲል ነው እንግዲህ ለሮይ ኪን ትናንትና አስተያየቱ ሲሰጠው። ሊቨርፑልን መድረስ እንደማይችሉ ይታወቃል፣ ነገር ግን ለቶፕ ፎር የሚደረገው ፉክክር ላይ ነው ማተኮር ያለባቸው ሲል አስተያየቱ ሰጥተዋል። ማንቸስተር ዩናይትዶች ለአቻ እየተጨበጨበላቸው ነው፣ በእኛ ጊዜ እየተጮህብን ነበር ሲልም አስገራሚ የሆነ አስተያየቱ ሰጥተዋል። ሮይ ኪን በድሮ ማንቸስተር ዩናይትድ በጣም በድንቅ ብቃት በነበረበት ጊዜ ማሸነፍ ነበር ኤክስፔክት የሚደረገው፣ አሁን ግን አቻም በቂ ነው፣ ለአቻም እየተጨበጨ ነው ሲል አስተያየቱ ሰጥቷል። ከትናንትናው ጨዋታ በኋላ አርሰናል በ55 ነጥብ ሁለተኛ ነው የሚገኘው። ማንቸስተር ዩናይትድም በ34 ነጥብ በ14ተኛ ደረጃ ላይ ነው የተቀመጠው ማለት ነው። የ28ኛው ሳምንት የእንግሊዝ ፕሪምየር ሊግ የመጨረሻው ጨዋታ ዛሬ ዌስት ሃም በለንደን ስታዲየም ከኒውካስል ጋር ማታ 5 ሰዓት ላይ በሚያደርጉት ጨዋታ ፍጻሜውን የሚያገኝ ይሆናል ማለት ነው። ወደ 27ኛው ሳምንት የስፔን ላሊጋ ስንሻገር በስፔን ላሊጋ ትናንት ጨዋታዎች ተደርገው ነበር። ጌታፌ አትሌቲኮ ማድሪድን 2-1 በሆነ ውጤት አሸንፏል። ትናንትና ማውሮ አራምባራ ነው ሁለቱም የጌታፌ ግቦች ማስቆጠር እየቻለው በ88 ና በ92ኛው ደቂቃ። አትሌቲኮ ማድሪዶች 2-0 መምራት ችለው ነበር በአሌዛንደር ሶርለዝ 1-0 መምራት ችለው ነበር በአሌዛንደር ሶርልድ የ75ኛው ደቂቃ ግብ። ነገር ግን ጌታፌዎች 2 ግቦችን አስቆጥሮ በተለይ አትሌቲኮ ማድሪድ በ88ኛው ደቂቃ አንገል ኮሪያ በቀይ ከሜዳ መውጣቱን ተከትሎ ጎድተዋቻል ማለት ይቻላል። ከዛ በኋላ ነው 2 ግቦችን ማስቆጠር የቻለው ማውሮ አራምባሬ። ስለዚህ አትሌቲኮ ማድሪድ የስፔን ላሊጋውን መሪነት የሚረከቡበት እድል ትናንትና ሳይጠቀሙ መቅረት ችለዋል ማለት ነው። በሌላ ጨዋታ ሪያል ማድሪድ ከራዮ ቫልካኖ ጋር ያደረጉት ጨዋታ በኪሊያን ምባፔ እንዲሁም ቪኒሲየስ ጁኒየር 2 ግቦች 2-1 በሆነ ውጤት ማሸነፍ ችለዋል። ሪያል ማድሪድ የራዮ ቫልካኖ ፔድሮ ዲያዝ ግቧን ማስቆጠር ችለዋል ማለት ነው። አትሌቲክ ክለብ ከማሎርካ ያደረጉት ጨዋታ 1-1 በሆነ ውጤት ማጠናቀቅ ሲችሉ ሲቪያ ሪያል ሶሲዳድን 2-0 በሆነ ውጤት ማሸነፍ ችሏል። ሪያል ሶሲዳድ ጥሩ እንቅስቃሴ ያደርጉ አይደለም፣ በባርሴሎና ተሸንፏል። እንዲሁም ትናንትና በሲቪያ ሁለተኛ ሽንፈታቸውን ማስተናገድ ችለዋል። ከማንቸስተር ዩናይትድን በዩሮፓ ሊጉ በሜዳቸው አቻ ነው የተለያዩት። በኦልትራፎርድም የመልስ ጨዋታ ይጠብቃቸዋል። ስለዚህ ሪያል ሶሲዳዶች ጥሩ እንቅስቃሴ ያደርጉ አይደለም ማለት ነው። ስለዚህ ትናንትና በስፔን ላሊጋ የነበሩ ጨዋታዎች እነዚህ ነበሩ። ዛሬም አንድ ጨዋታ ቀጥሎ ይደረጋል። ኤስፓኞል 5 ሰዓት ላይ ከጅሮና የሚያደርጉት ጨዋታ የ27ኛው ሳምንት የመጨረሻ ጨዋታ መሆኑ ነው ማለት ነው። የስፔን ላሊጋው የደረጃ ሰንጠረዥ ስንመለከት ባርሴሎና ነው በ57 ነጥብ የሚመራው። ሪያል ማድሪድም በተመሳሳይ 57 ነጥብ በግብ ክፍያ ተበልጦ ሁለተኛ ደረጃ ላይ ይገኛል። አትሌቲኮ ማድሪድ በ56ኛ ነጥብ 3ኛ ደረጃ ላይ ነው የሚገኘው።
በዚሁ ወደ ጣሊያን ስንሻገር የ28ኛው ሳምንት የጣሊያን ሰሪ ጨዋታዎች ትናንት ተደርገው ነበር። ሄላስ ቬሮና በቦሎኛ 2-1 ሲሸነፍ፣ ናፖሊ ፊዮረንቲናን 2-1 በማሸነፍ ወደ ሁለተኛ ደረጃ ነጥቡን በማጥበብ ከኢንተር ሚላን ጋር እየተጠጋ ነው የሚገኘው። ሉካኩ ነው የመጀመሪያውን ግብ 26ኛው ደቂቃ ያስቆጠረው። ራስፓዶሪም በ60ኛው ደቂቃ ማስቆጠር ችሏል። ለራስፓዶሪ ሉካኩ ነው አሲስት ያደረገለት። ስለዚህ ሉካኩ ትናንትና ግብም አሲስትም ማድረግ ችለዋል ማለት ነው በናፖሊ። አልበርት ጉድምንሰን ነው የፊዮረንቲና ብቸኛዋን ግብ ያስቆጠረው። ስለዚህ ትናንትና ናፖሊ ማሸነፋቸውን ተከትሎ ከኢንተር ሚላን ጋር ያላቸው የነጥብ ልዩነት ወደ አንድ ዝቅ ማድረግ ችለዋል። ሮማም ኢምፖሊን 1-0 ማሸነፍ ችለዋል። ሌላኛው ማታ የተደረገው ጨዋታ አታላንታ በዩቬንቱስ ጋር ያደረጉት ጨዋታ ነበር። አታላንታ ትናንትና ጁቬንቱስን 4-0 ነው ማሸነፍ የቻለው። ስለዚህ አታላንታም ወደ መሪነቱ እየተጠጋ ነው የሚገኘው። ስለዚህ ከመሪው ኢንተር ሚላን በ3 ነጥብ ብቻ ነው ዝቅ የሚለው። ማቴዎ ረቺጊ፣ ማርቲን ዲሮን፣ ዛፓኮስታ እንዲሁም አዶሞላ ሉክማን ናቸው አራቱም የአታላንታ ግቦች ትናንትና ጁቬንቱስ ላይ ማስቆጠር የቻሉት። ስለዚህ ኢንተር ሚላን በ61 ናፖሊ በ60 እንዲሁም አታላንታ በ58 ነጥብ የጣሊያን ሰሪያውን ደረጃ ሰንጠረዥ ከአንደኛ እስከ ሶስተኛ ይዘው የሚገኙ ቡድኖች ናቸው ማለት ነው። ዛሬም አንድ ጨዋታ ላዚዮ ከዩዲኔዜ የ28ኛው ሳምንት የመጨረሻ ጨዋታ የሚደረግ ይሆናል። በ25ኛው ሳምንት የጀርመን ቡንደስሊጋም ትናንት ጨዋታዎች ተደርገው ነበር። 2 ጨዋታዎች ነበር የተደረጉት። ኢንትራክት ፍራንክፈርት ትናንትና መሸነፍ ችለዋል። በዩኒየን በርሊን 2-1 በሆነ ውጤት ተሸንፏል። ኢንትራክት ፍራንክፈርት ኦማር ማርሙሽን ወደ ማንቸስተር ሲቲ አሳልፈው ከሰጡ በኋላ ጥሩ ጊዜ እያሳለፉ አይደለም። ደረጃቸውም ከሶስተኛ ወደ አራተኛ ዝቅ ማለት ችለዋል። ሶስተኛ ተከታታይ ሽንፈታቸው ነው ያስተናገዱት። ነጥባቸውም ከ42 ከፍ ማለት አልቻለም። ስለዚህ ኢንትራክት ፍራንክፈርቶች ትናንትናም መሸነፍ ችለዋል ማለት ነው። ሆፌንሄም ከሄደንሄም ጋር ያደረጉት ጨዋታም 1-1 በሆነ ውጤት ማጠናቀቅ ችለዋል። ባየር ሚኒክ በ61 ነጥብ ይመራል። ሊቨርኩሰን 53 አለው። ሜንዝ በ44 ይከተላል ሶስተኛ። ፍራንክፈርትም በ42 ነጥብ አራተኛ ደረጃ ላይ ነው የሚገኙት። የፍራንስ ሊጋን ጨዋታዎች ትናንት ተደርገው ነበር። ብረስት አንገርስን 2-0 ሲያሸንፍ፣ ሌሃቨርስ ከሴንት ኢቴን 1-1 ሲጠናቀቅ፣ ስትራስበርግ ናንትስን 1-0 እንዲሁም አግዜር ሬምስን 2-0 አሸንፈው ኦሎምፒክ ሊየን እንዲሁም በተመሳሳይ ኒስን 2-0 ማሸነፍ ችለዋል። ስለዚህ ለዛሬ የነበሩን ስፖርታዊ መረጃዎች እነዚህ ነበሩ። ስለተከታተላችሁን እጅግ አድርገን እናመሰግናለን። አሁንም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ቀን ይሁንላችሁ።